አርእስተ ዜና ከነፍሳችን በላይ አብልጠን በመንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ኡስታዝ አቡበከር አህመድ አሳሰቡ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። ዓለም አቀፉ የእስልምና ትብብር ድርጅት የግብጽን እቅድ አጸደቀ። የኢፍጣር ምግብ ሲያከፋፍል የነበረው ግብጻዊ ታዳጊ ተገደለ። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዘዘች። ሶሪያ በአሳድ መንግስት የጣለችውን የጉዞ እገዳ አነሳች። ኩዌት የእድሜ ልክ እስራትን ወደ 20 ዓመት ዝቅ አደረገች። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ እቅድ ድጋፍ ሰጡ። በመካ መስጂድ አልሐረም አዲስ የፈትዋ ሮቦት ተጀመረ። السلام عليكم ورحمة الله وبركاته دنا يتكبراتو هي نجاشي تي في تملكاتوች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ አብራችሁን ቆዩ። ከነፍሳችን በላይ አብልጠን በመንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ኡስታዝ አቡበከር አህመድ አሳሰቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በውዱ ነብያችን ላይ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፈዋል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ ዳዕዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በመንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እኛ እምነታችንን በመናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዘንም ያሉ ሲሆን ሌሎች የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተውሊሉ ይገባል ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን ሙስሊሙ ማህበረሰብ በተለይም ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉም ገልጸዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። በማይናማር በእገታና በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። የውጭ ጉዳይ ሚኒስቴር እንዳስታወቀው በህንድ ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ወደ ሀገራቸው መመለስ ተችሏል። 43 ኢትዮጵያውያን ዛሬ ምሽት ይገባሉ ተብሎ የሚጠበቅ ሲሆን በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት ያደረገ ይገኛል ተብሏል። በተያያዘ መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት ያደረጉ እንደሚገኝም ተጠቁሟል። ህብረተሰቡ በህገወጥ ሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ጥሪ መቅረቡን የሚኒስቴሩ መረጃ አመላክቷል። ዓለም አቀፉ የእስልምና ትብብር ድርጅት ኦአይሲ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ነዋሪዎቿን ለማፈናቀል ያቀዱትን የአረብ ሊግ የተቃውሞ ሐሳብ ዓለም አቀፉ ማህበረሰብ እንዲደግፍ ጠይቋል። 57 አባል ሀገራት በውስጡ የያዘው ዓለም አቀፉ የእስልምና ትብብር ድርጅት ኦአይሲ በትናንትናው ዕለት በሳዑዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን በሙሉ ድምጽ ተቀብሎ አጽድቆታል። በግብጽ የተቀረጸው ጋዛን መልሶ የማቋቋም እቅድ የጋዛ ሰርጥ በወደፊት በፍልስጤም አስተዳደር ስር እንደገባና እንዲገነባ ሐሳብ አቅርቧል። የሙስሊሙን ዓለም የሚወክለው ኦአይሲ ዓለም አቀፉ ማህበረሰብና የገንዘብ ድጋፍ ሰጪ ተቋማት ለቅዱ አስፈላጊውን ድጋፍ በፍጥነት እንዲያደርጉ አሳስቧል። ትራምፕ ዩናይትድ ስቴትስ ጋዛን እንድትቆጣጠርና ወደ መካከለኛው ምስራቅ ሪቬራ እንድትለውጥ እንዲሁም የፍልስጤም ነዋሪዎችን ወደ ግብጽና ዮርዳኖስ እንዲዛወሩ ባስገደዱት እቅዳቸው ዓለም አቀፍ ቁጣን ቀስቅሷል። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ የዓለም አቀፉን የእስልምና ትብብር ድርጅት ድጋፍን በደስታ የተቀበሉ ሲሆን አሁን አሜሪካን ጨምሮ ከሰፊው ዓለም አቀፍ ማህበረሰብ ድጋፍ ለማግኘት ተስፋ እንዳላቸው ተናግረዋል። ሚኒስቴሩ ቀጣይ እርምጃችን እቅዱ በአውሮፓ ህብረትና እንደ ጃፓን፣ ሩሲያ፣ ቻይናና ሌሎችም ሀገራት ተቀባይነት አግኝቶ ዓለም አቀፍ እቅድ ሆኖ ነው ብለዋል። እኛ የምንፈልገው ይሄንን ነው። የአሜሪካ ፓርቲን ጨምሮ ከሁሉም ፓርቲዎች ጋር ግንኙነት አለን ሲሉ ማክለዋል። እቅዱ ከዋሽንግተን የሚጠበቀውን አያሟላም ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ለጋዜጠኞች ተናግረዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ግን ከግብጻውያን የተወሰደ የመልካም እምነት የመጀመሪያ እርምጃ በማለት የበለጠ አዎንታዊ ምላሽ ሰጥተዋል። ዘገባው የአጃንስ ፍራንስ ፕሬስ ነው።
የ19 ዓመቱ ግብጻዊ በቃሊዮቢያ ግዛት በኢፍጣር ሰዓት ለአሽከርካሪዎች የኢፍጣር ምግብ ሲያከፋፍል በሚኒባስ ተገጭቶ ህይወቱ አለፈ። ፖሊስ ገጭቶ ያመለጠውን ሹፌር በማፈላለግ ላይ መሆኑም ተነግሯል። ክስተቱ የተከሰተው ሐሙስ ዕለት ሲሆን ማህሙድ አተፍ ባድር የተባለው ታዳጊ በቱክ ከተማ ውስጥ ለሹፌሮች ቴምር ጭማቂና ውሃ ሲሰጥ ነበር። በዚህ ቅጽበትም በፍጥነት በመጓዝ ላይ የነበረ ሚኒባስ ዋናው መንገድ ላይ እንደመታው ነው የተነገረው። ጓደኞቹ ህይወቱን ለማትረፍ ባድርን በፍጥነት ወደ ቃሃ ሆስፒታል ቢወስዱት ነገር ግን ሆስፒታል እንደደረሰ ህይወቱ ማለፉ ተነግሯል። አቃቢ ህግ ታዳጊው እንዲቀበር ትዕዛዝ የሰጠ ሲሆን የምስክሮችን ቃልና አሽከርካሪውን ለመያዝ ጥረት እንዲደረግ ትዕዛዝ ሰጥቷል። ክስተቱ ብዙ ሀዘንን የቀሰቀሰ ሲሆን ብዙዎች ወጣቱን በጎ አድራጎት ተግባር በማወደስ ፍትህ እንዲሰፍን ጠይቀዋል። የግብጽ ባለስልጣናት እየተካሄደ ባለው የምርመራ አካል ተጠርጣሪውን ማፈላለግም ቀጥለዋል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟን አስታውቃለች። የሀገሪቱ የኤነርጂ ሚኒስትር ኢሊ ኮሃን ታጋሾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ ተጣራ የመጠጥ ውሃን ለማቅረብ የሚውሉ ማሽኖችን ከስራ ውጪ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይ ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችል ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷ ይታወሳል። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁሙን ለማራዘም ሐሳብ አቅርባለች። ሐማስ ግን በስምምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ የተኩስ አቁም ማራዘሚያን እንደማይቀበል ማሳወቁን ቢቢሲ በዘገባው አስታውሷል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋሾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምምነት መግባባት ላይ ተደርሶ ነበር። እስራኤል ግን ተኩስ አቁሙን በማራዘም ቀሪ ስራ ይጠይቃል ያለችውን ሐማስን የመደምሰስ ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪ እየገለጸች ነው። በትናንትናው ዕለት ከግብጽ አደራዳሪዎች ጋር የመከረው የፍልስጤሙ ሐማስ አቋሙን እንደለወጠ ያስታወቀ ሲሆን በሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመር ጠይቋል። ከመጀመሪያው ምዕራፍ በኋላ እንከን የገጠመውን የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀመር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከላከሏ ከፍተኛ ተቃውሞን እያስነሳባት ነው። ለንጹሃን ህይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከላከል የጅምላ ቅጣት ነው ብሏል የመንግስታቱ ድርጅት የሰብአዊ መብቶች ጽሕፈት ቤት። የሶሪያ የሀገር ውስጥ ጉዳይ ሚኒስቴር ከስልጣን የተባረረው የበሽር አልአሳድ መንግስት በዜጎች ላይ ጣለውን የጉዞ እገዳ እሁድ ዕለት መሰረዙን አናዶሉ ዘግቧል። በድምሩ ከ5.16 ሚሊዮን በላይ ጉዳዮችን መሰረዙን አስታውቋል። የሚኒስቴሩ መግለጫ እንዳስታወቀው የተነሱት እገዳዎች የእስር ማዘዣ፣ መጥሪያ፣ ማሳወቂያና አስገዳጅና የተጠባባቂ ወታደራዊ አገልግሎትን ከማምለጥ ጋር የተያዙ እገዳዎች ይገኙበታል። ከአሳድ መንግስት ውድቀት ጀምሮ ሶሪያ ፖለቲካዊ ለውጦችን አድርጋለች። እንደ አውሮፓውያን አቆጣጠር 1963 ጀምሮ ለ25 ዓመታት ያህል የሶሪያ መሪ የነበረው አሳድ አገዛዝ አብቅቶ መሪው ወደ ሩሲያ መሰደዱ አይዘነጋም። በምትኩ አዲሱ የሶሪያ መሪ አህመድ አልሻራ በፕሬዝዳንትነት ተመርጠዋል። ኩዌት የእድሜ ልክ እስራትን ወደ 20 ዓመታት ዝቅ ማድረጓን በይፋ አስታውቃለች። እስራቱን ዝቅ ያደረገችው በቋሚ የጉልበት ስራ በመተካት መሆኑ ተገልጿል። ትዕዛዙ የተላለፈው በሀገሪቱ ተጠባባቂ ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ሼክ ፋህድ የሱፍ ሰዒድ አልሳባህ ነው። እርምጃው በኩዌት የወንጀለኛ መቅጫ ስርዓት ውስጥ ከፍተኛ ለውጥን የሚያመለክት ሲሆን ባለስልጣናቱ ፍትህን ከመልሶ ማቋቋም ጋር ለማመጣጠን ያደረጉት ነው ተብሏል። በተጨማሪም ሼክ ፋህድ አልሳባህ የእድሜ ልክ እስራት የተፈረደባቸው እስረኞች የ20 ዓመት ዕድሜ ላይ ከመድረሳቸው ከ3 ወራት በፊት ጉዳዮችን የሚመረምር ልዩ ኮሚቴ እንዲቋቋም ትዕዛዝ አስተላልፈዋል። የማረሚያ ተቋማትና የቅጣት አስከባሪ አካላት በለውጡ የተጎዱ የህግ ታራሚዎች ዝርዝርና ግምገማ እንዲፋጠን መመሪያ ሰጥተዋል። ሚኒስትሩ ውሳኔው ኩዌት የፍትህ ስርዓቷን ለማዘመንና በማረሚያ ቤቶቿ ውስጥ የማገገሚያ መርሃ ግብሮችን ለማሳደግ ከምታደርገው ጥረት ጋር የሚጣጣም መሆኑን አጽንኦት ሰጥተዋል። የአውሮፓ መሪዎች የአረብ ሀገራት ጋዛን መልሶ ለመገንባት ያስችላል በሚል ያጸደቁት እቅድ ድጋፋቸው ሰጥተዋል። ግብጽ ያቀረበችውና 53 ቢሊዮን ዶላር የሚያስፈልገው የጋዛ መልሶ ግንባታ እቅድ በአረብ ሀገራት መሪዎች ባሳለፍነው ሳምንት መጽደቁ ይታወሳል። የጋዛ መልሶ ግንባታ እቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ የዓለም ሀገራት በእቅዱ ላይ አስተያየት እየሰጡ ይገኛሉ። የፈረንሳይ፣ እንግሊዝ፣ ኢጣሊያና ጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤቶች በጋራ ባወጡት መግለጫ በ53 ቢሊዮን
ዶላር ጋዛን መልሶ ለመገንባት ለቀረበው እቅድ ድጋፋቸውን እንደሚሰጡ አስታውቀዋል። እቅዱ ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱ እቅዱ ተግባራዊ ከተደረገ በጋዛ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያን ህይወት ቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብለዋል። ሐማስ ከእንግዲህ ጋዛን ማስተዳደር የለበትም ወይም ለእስራኤል ስጋት መሆን የለበትም ያሉት አራቱ ሀገራት በጋዛ መልሶ ግንባታ የፍልስጤም ማስተዳደር የሚኖረውን ሚናና የተሐድሶ አጀንዳውን አፈጻጸም እንደሚደግፉም አስታውቀዋል። የአረብ ሀገራት መሪዎች ባሳለፍነው ሳምንት በካይሮ ባደረጉት ስብሰባ የጋዛን መልሶ ግንባታ እቅድ ካጸደቁ በኋላ የተለያዩ ድጋፍና የተቃውሞ ድምጾች እየተሰሙ ይገኛሉ። 57 አባል ሀገራትን በውስጥ የያዘው ዓለም አቀፉ የእስልምና ትብብር ድርጅት OIC በትናንትናው ዕለት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን በሙሉ ድምጽ ተቀብሎ አጽድቆታል። ጋዛን የሚያስተዳድረው ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰው ውሳኔ በደስታ እንደሚቀበለው አስታውቋል። ጋዛን መልሶ የመገንባት እቅድ በደስታ እንቀበላለን ያለው ሐማስ ለስኬታማነቱ የሚያስፈልጉ ሁሉም ጥረቶች እንዲደረጉም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ ውድቅ አድርጓል። እቅዱ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗን እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነታ አልተመለከተም ብሏል። እስራኤል ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችውን እቅድ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ አድርጋለች። ፕሬዝዳንት አብደል ፈታህ አልሲሲ ግብጽ ያዘጋጀችውን እቅድ ፍልስጤማውያን በመሬታቸው እንዲቆዩ የሚያስችል ነው ብለዋል። በእቅዱ መሰረት የመጀመሪያው 6 ወራት የማገገሚያ ምዕራፍ ሲሆን በዚህም ፍርስራሾችን በማንሳትና ከ3 ቢሊዮን ዶላር ጊዜያዊ መኖሪያ ቤቶችን መገንባት ላይ ያተኮረ መሆኑን አስታውቀዋል። በዚሁ ምዕራፍ 200,000 መኖሪያ ቤቶች ግንባታና 60,000 ህንጻዎችን የማደስ ስራ እንደሚከናወንም በእቅዱ ተመላክቷል። በእቅዱ መሰረት በፈረንጆቹ በ2030 እቅዱ ለ3 ሚሊዮን ሰዎች በሺዎች የሚቆጠሩ አዳዲስ ቤቶች ግንባታ እንዲሁም የአውሮፕላን ማረፊያ፣ የኢንዱስትሪ ዞኖች፣ ሆቴሎችና መናፈሻ ፓርኮች ግንባታ እንደሚጠናቀቅም ተመላክቷል። የአረብ ሀገራት አስቸኳይ ጉባኤ ላይ ቀረበው የጋዛ እቅድ ጋዛን የመካከለኛው ምስራቅ ሪቬራ አደርጋለሁ ያለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሚፎካከር ነው። በሳውዲ ከተማ በሚገኘው በታላቁ መስጂድ ነበዊ ለምእመናን በተለያዩ ቋንቋዎች የሚነሱ ሃይማኖታዊ ጥያቄዎችን በአንድ ጊዜ የሚመልስ ሮቦት መጀመሩ ተሰምቷል። በሁለቱ ቅዱሳን መስጂዶች የሃይማኖታዊ ጉዳዮች ርዕሰ መስተዳደር ዋና አስተዳዳሪ አብዱራህማን አልሱዳይስ መናራ ሮቦት በሚል የተሰየመው የአርቲፊሻል ኢንተለጀንስ የሚሰራ ማሽን የሀጅ ተጓዦችንና የጎብኚዎችን ልምድ ለማበልጸግ በሚል አስመርቀዋል። ፕሬዝዳንቱ ሮቦት በተከበረው የረመዳን ወር በሁለቱ ቅዱስ መስጂዶች ውስጥ ያሉ ሃይማኖታዊ ጥያቄዎችን ለመመለስ የተዘጋጀ ነው ብለዋል። ማሽኑ ከሸሪዓ ጋር የተገናኙ ጥያቄዎችን በተቀናጀ የመረጃ ቋት በመመለስ ዋቢ ሆኖ እንዲያገለግል መዘጋጀቱንም ተናግረዋል። ከከፍተኛ የሃይማኖት አባቶች ጋር በቪዲዮ ጥሪ በኩል የቀጥታ የግንኙነት አገልግሎትም እንዳለ ነው የገልፍ ኒውስ ዘገባ ያመላከተው። የሮቦቱ ዲዛይን በሁለቱ ቅዱስ መስጂዶች አርኪቴክቸር በሚንጸባረቁ ኢስላማዊ ማስዋቢያዎች የተሰራ መሆኑ ተገልጿል። ባለፉት ዓመታት በመካና መዲና ለሃይማኖታዊ ጥያቄዎች መልስ የመስጠት ዘዴው በከፍተኛ ደረጃ እያደገ መጥቷል። ቀደም ሲል የሃይማኖት አባቶች ፈትዋዎችንና ሃይማኖታዊ ድንጋጌዎችን በቀጥታ ነበር የሚያቀርቡት። አሁን ላይ ግን በታላቁ መስጂድ ውስጥ ያሉ ምእመናን ሃይማኖታዊ ጥያቄዎቻቸውን አፋጣኝ መልስ ለማግኘት ስማርት ሮቦቶችን ማግኘት ይችላሉ ተብሏል። በተመሳሳይ መልኩ አርቲፊሻል ኢንተለጀንስ ለመጠቀም በሚደረገው ጥረት የሳውዲ ባለስልጣናት በረመዳን በተለያዩ ቋንቋዎች ምእመናንን ለማገልገል የሚያስችል መመሪያ ሰጪ ሮቦቶችን አስተዋውቀዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።